ሰላም የኔ ወዶች እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? ጾም እንዴት ነው? ቤተሰብ እየጾማችሁ ነው? ጾም አሪፍ ነው። እንግዲህ ያው በጾም በእንትናችሁ በጾለታችሁ እርዱን፣ አግዙን። እየጾማችሁ ያላችሁ ማለት ነው። እየጾማችሁ ያደላችሁ ደግሞ እየጾማችሁ ያልሆናችሁ ደግሞ ለመጾም ያብቃችሁ። ያው እንግዲህ ሁሉም በጊዜ ይሆናል አይደለ? እግዚአብሔር የውስጥን ያያል የውጭን አይደለም። ከብዙ አሁን እኛ ስንጾም ከብዙ ነገር ነው መጾም የነበረብን፣ ግን እየጾምን አይደለም። እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ትናንት ቀስማ በኮሜንት ፈታ እያልኩ ነበረ እያመሸሁት ማለት ነው። እግዚአብሔርን አሁን ራሱ ቁጭ ዝም በኮሜንት አነባለሁ። እንደዚህ ማድረግ ደስ ስትሉ በቃ እንደዚህ ፋን የሆነ ነገር ሲሆን አሁን ሰው ሀፒ ቅምጥሌ እንደነገረች ምንድነው ሀሰን ነገረኝ አልላትም ለቅምጥሌ ያለ ናቲ። እውነቱን ነው እኮ እኔ ምለው ማለት ነው እንትን አይሆንም ማለቴ ቪዲዮ ሶሻል ሚዲያ ላይ አሁን ለምሳሌ የሆነ ሚስጥር ሲወራ ለምሳሌ ሀሰን ምንድን ነው የሚባለው? ሀሰን ንገረኝና እኔ ሀሰን ነገረኝ አልልም አለ ናቲ እኮ ነው። የትናንቱ ቀንማ እግዚአብሔር በጣም ደስ የሚል ነበረ። እንደዛ ፋን አድርገውን ሀሰንና እንትና ሄደው ማን ነበረ ናቲ፣ ከዛ ደግሞ ቅምጥሌና ብሩክ የመጡ በቃ እንደዚህ ፍቅር በፍቅር ሆነው ሀቢቢ ሀባቢ ለሴት ምንድን ነው ጠፋኝ ሀቢብቲ። እንደውም ብሩክ የሆነ ጊዜ በጣም ብዙ ጊዜ ሀቢብቲ ይላት ነበረ፣ ካስታውሳችሁ ሀቢብቲ ይላታል። አረበኛ እኮ የሆነ ጊዜ እያንጎደጎዱት ነበር። አሁን ደግሞ ወደ እንግሊዝኛ ማውራት ትታችኋል። ምንድን ነው ማለት አሁን ለምሳሌ ቅምጥሌ አሁን አንቺ ውጭ ሀገር ሄደሻል። እንደእውነቱ ውጭ ሀገር ሲመስለኝ እንግሊዝ ሀገር ነገር ነች ያለችው ማለት ነው። ምክንያቱም ዱባይ ካልሆነች እንግሊዝ ሀገር ነው ምትሆነው። ስለዚህ ሀዋሪ ቡቡ ወት ዘድ ምንድን ነው ዴይ ምንድን ነው ዋት ዘዴ ነው የሚባለው። ሀወዘዴ አዎ፣ እኔ ስጀመር እንግሊዝኛ እችላለሁ እኮ ሀወዘዴ ትይዋለሽ። ከዛ ብሩኬ ደግሞ ፕሊዝ ቶክ አማሪክ ይልሻል። ከዛ ኖ ሶሪ አይ ካንት ትያለሽ። ከዛ አልችልም ምን አላት መሰላችሁ ብሩኬ በእናትሽ በአማርኛ ወሬ አላት። ከዛ ቅምጥሌ ደግሞ አልችልም አለችው። ምክንያቱም በቃ ያለችበት ሁኔታ አይፈቅድም። ኦኬ ግን ማለት እውነት ለመናገር ማርያም በጣም ብዙ ጊዜ የሆነ ታይም ላይ ወይኔ ይቅርታ በጣም ወሬ እያበዛው ጉሮሮዬ እየያዘኝ ነው። ከዛ የሆነ ታይም ላይ እንደተፈጠረ ልንገራችሁ። ሰው አላወራም ነበረ፣ ጭራሽ ሰው አላወራም እንደዚህ ማለት ሶሻል ሚዲያ ላይም ሰው አላወራም ምናምን። ከዛ የሆነ ታይም ላይ እንትን ተዘግቶ ነበረ ኢትዮጵያ ውስጥ እዚህ ጋር ኔትወርክ ምናምን ዝግ ነው እና ሲስተርንም አላወራም በቃ ኤቭሪዋን ማንንም አላወራም የነበርና በሰዓቱ ሴትዮ ጋር ነበር ጊዜ ማሳለፍ ሰዎቹ ጋር ምናምን ነገርና ከዛ የሆነ ጊዜ እህቴ መጣችና ልክ ስታወራኝ የሆነ እንዴት መሰላችሁ የሆነ ቋንቋ ትታችሁት ቆይታችሁ በሆነ ቋንቋ ስትነጋገሩ ከነበረ ያ ቋንቋ ነው የሚቀድማችሁና ከዛ እሷ እንትን ቦይስ አድርጋልኝ ወጣች ሲስተር ማለት እኔ ገባሁላችሁና በአረበኛ ቦይስ አድርጌ ወጣሁ እኔ ማለት ነው ወጥቻለሁ። እኔ በአማርኛ ወራት ነው የመሰለኝ ምናምን በሰዓቱ ረስቻለሁ። ከዛ ልክ ሲስተር በበነገው መጣችና ደወለችልኝ። ድምፅ አላደረገችም። ከዛ ደወለችልኝ እና እኔ አነሳት። ከዛ እንዴት ነሽ ናን እያወራን ከዛ ስልክ የተበላሸ መሰለኝ አለችኝ። ምን ነው ስላት አይ አንቺ የምትልኪውን ቋንቋ በሌላ ቋንቋ ነገረኝ አለች። ማርያምን ከምሬ ነው እሺ እየቀለድኩ አይደለም። ከዛ ወይ በቃ አሳዩ አልኳት። እኔ የምሬ የተበላሸባት መሰለኝና አሳዩ ምናምን ብዬ እሺ ችግር የለውም በቃ ያው ልነግርሽ ብዬ ነው ማለት እዚህ በኋላ ድምፅ አታድርጊ ድምፅሽ እንደዚህ እየቀየረው ነው ብዬ ነው አለችኝ። እሺ አልኳት። ከዛ በቃ ስትገቢ ወይ ደውይልኝ እንደዚሁ ተደዋውለን እናወራለን በቃ ችግር የለም ምናምን ተባባልን እና ከዛ በቃ ቸው ተባብለን ምናምን የሆነ ታይም ላይ ልክ ገባውኝና እስኪ ምን ብሎ ቀይሮባት ነው ምናምን ብዬ ያን ቀን ራሱ አልሰማሁትም። ዝም እንደዚህ አወራን ቸው ተባባልን። ከዛ በሌላ ቀን ናፍቃኝ ከሆኑ ለአወራት ድምፅ ልልክ አልኩና ግን እስኪ ምንድን ነው ብዬ ስሰማው ለካ እኔ ራሴ አረበኛ አድርጌላት ነው ማለት ነው። እና የወሬ ጥማት አለብኝ ትንሽ አላቆየኝም ወሬው ማለት ነው። ካርድ ሞልቼ ደወልኩላት ቀጥታ። ከዛ እንደዚህ ነው እላታለሁ ወይ እያለች ማለት ነው። እሷ ደግሞ እኔ በቃ ስልክሽን አሰሪው እያለን ደግሞ እኮ ልትወስዶ ነበር ልታሰራው ማርያም በሳቅ እንዴት እንደሳኩኝና አንዳንዴ እኛውን አዲሱ ናችሁ ከሀገር ወደዛ ስትሄዱ እኔ በጣም ብዙ ጊዜ ለረዥም ጊዜ በአማርኛ ነበር ማውራት። ሴትዮዋን የኔዋ እናቷ ጋር አይደለ መጀመሪያ የነበርኩኝ እና ትረዳኛለች። ዝም ብላ ጸደይ ሰው ናት ማርያምን። በቃ አንዳንዴ በአማርኛ ዝም ብዬ በቃ ስሜቴን እናወራለሁ ምናምን እና የሆነ ቦታ ላይ ሆናችሁ የሆነ ታይም ላይ ትቀየራላችሁ ያኛው የለመዳችሁት ነገር እና አንዳንዴ ሰው ምን ይመስላል መሰላችሁ ለምሳሌ አሁን ከውጭ የመጡ ሰዎች ከውጭ ስላችሁ እንግሊዘኛ ምናምን
እንትን የሚሉ ሰዎች የሆነ ቦታ አይታችሁ ከሆነ ወይም ደግሞ ከዚህ ጋር አንዳንድ ሴቶችም አሉ በጣም ለረዥም ዓመት አረብ ሀገር የቆዩ ወይም ደግሞ አሜሪካ ቆዩ ምናምን ሁሉም እንደምትኖሩበት ይለያያል አይደል? ለምሳሌ ባይዘወይ ዱባይም ሌላም ቦታ ሆነው ነጮች ቤት የሚሰሩ ሰዎች አሉ። አሁን እኔ አሁን ነጮች ቤት አይደለም አረቦች ቤት ነበርኩኝ። ነጮች ስላችሁ እንግሊዘኛ ብቻ የሚያወሩ አማርኛ ናቸው። እነዛ ልጆች አሁን እንግሊዘኛ ነው በደንብ የሚያወሩት ምናምን እና የሆነ ይረሳሉ። የሆነ ጥያቄ ስጠይቋቸው ምናምን በእንግሊዝኛ ይመልሱላቸዋል ወይ በአረበኛ። ሰው ምንድነው የሚመስለው? ማርያምን እየታዘብኩት ነው የምነግራችሁ። ወይ እሷ ደግሞ ከዛ ሀገር እንደመጣች ለማሳወቅ ነው እንደዚህ የምትለው ይሏቸዋል። ወይ ደግሞ እንደዚህ ዘነጥኩ ብላ ነው ምናምን። እንደዛ አይደለም። ሰው የለመደውን ቋንቋ መርሳት አይችልም። ኦኬ፣ በስህተት ነው ያን ነገር የሚለው ገብቷችኋል። አሁን እኛ እዛ ሄደን አማርኛ እናወራለን። እዚህ ደግሞ ስትመጡ እንደዚህ አይነት ቋንቋዎች አሉ። ለምሳሌ አሁን እንዴት መሰላችሁ? ሶሻል ሚዲያ የማያገኙ ሰዎች አሉ። ሶሻል ሚዲያ ማለት ማየት ብቻ ያያሉ፣ ግን አያወሩም። እንደዚህ በመመላለስ ምናምን ስለማያወሩ ብዙ ጊዜ ከአማርኛ የሚርቁ ሰዎች አሉ። ኦኬ፣ ያሉበትን አካባቢ ብቻ ያሉበትን ሁኔታ በእንግሊዝም ሆነ በአረበኛ የሚያወሩና ተረዷቸው ለማለት ነው። እኔ እንደሆነ ችግር የለብኝም። እኔ እንደሆነ እዚህ ጋር ማወራል አማርኛ ምንም ቢሆን አማርኛ ጠፍቶኝ አያውቅም። ምክንያቱም እኔ ከሁለቱም ያለው ሰው ነኝ። ኦኬ፣ አንደርስታንድ አድርጉ። እና ጋይስ እንዴት ናችሁ? በመጀመሪያው ትናንት በጣም ብዙዎቻችሁ ድራማ እንደሆነ ስላወቃችሁ በጣም ደስ ብሎኛል። ብዙዎቻችሁ ደስተኛ ነበራችሁ። በትናንቱ ቪዲዮ እየሳቃችሁ አይቻለሁ፣ ደስ ብሎኛል። እውነት ለመናገር አንዳንዴም ሳይሆን ሁሌም ቢሆን በምንም አይነት ሁኔታ በምንኛውም አንግል ይሁን ተከፍታችሁ ደብሯችሁ ማየት አልፈልግም። ማርያምን ከልቤ ነው። ብዙ ልጆች አላችሁ ወደ ልባችሁ ስብር የሚል የሆነ ነገር ሆነ ተፈጠረ ሲባል በጣም የምታለቅሱ አላችሁ። እናንተ ውስጣችሁ ያለው ስሜት መሰለኝ የሆነ ነገር ስትነገሩም ደግሞ መስሚያችን ጥጥ ነው ብላችሁ እንደዛ አይደለም ስራ ነው አትበሉን አስረ እያላችሁ እንደውም ስራ ነው የምንል ሰዎች ደግሞ እየተቻችሁ ምናምን ትገኛላችሁ። ምናልባት ያ እንዳልኳችሁ ከውስጣችሁ ያለ ንጽህና ሊሆን ይችላል ያንን እየሆነ ያለው። ኦር ደግሞ አንዳንድ ልጆች ይመስለኛል ተከታታይ ድራማ ወይ ደግሞ ፊልሞችን አታዩም ማለት። አሁን ለምሳሌ እንዴት ነው አንዳንድ ሰዎች ማርያምን፣ እኔ አንድ ሲስተር አለች ፊልም እኔ እየሰጠያት ላይቭ በራሱ ፊልም ነው ትልሻለች። ድራማ እኔ እየሰጠያት ላይቭ በራሱ ድራማ ነው ትልሻለች። እግዚአብሔርን አታይም፣ እሷ አታይም። ስናይ ራሱ ማለት ነው እንዴ የራሳችን ህይወት እኮ አሁን የሆነ ቢቀረጽ ወይ የሆነ ነገር እንትን ቢሆን ትላለች ድራማ ይወጣዋል ነው የምትላችሁና አታይም። ድራማ ፊልም አታይም። ስለዚህ አይ ቲንክ እንደዛ የሆናችሁ ልጆች ስላላችሁ ሊሆን ይችላል። ግን በልጆቻችን እንደውም ልንኮራ ልንደምም ነው የሚገባው። ምክንያቱም ችለውበታል፣ ይችላሉ። በቃ አክቲንግ ማለት ነው ፉል ነው በቃ 100% ይችላሉ። እግዚአብሔርን እንዴት ነው ቀጥለ ያጣችና በቦዬ አለች ከመሬ ነገር እንዳታለቅሺ ከዛ የሆነ ድምፅ ደግሞ ምን አየሁ መሰላቸው? ኩላሊቴ ምንድን ነው ወይኔ ኩላሊቴ ድንገት እንዳታለቅስ ምናምን የምትለው ልጅ የለችም። በዛች አድርጋችሁ ብሩክ ቅብጠኝ እንዳታለቅሽ እያለ ከዛ እናንተ ደግሞ ድንገት እንዳታለቅስ ምናምን የሚለው ጋር አድርጋችሁት እንዴት እንደሳቀኝ እና የትናንቱ ቀን ፏፈሽ ያለ ደስ የሚል ድምቅ ያለ ቀን ነበረ። ኦኬ፣ አንዲት ልጅ ግን ጎበዝ ልጅ። አንቺ ምንድን ነው ያልሽው? ቪዲዮ የትናንት ነው ዛሬ አይደለም። የቅድስት አርሴማ ቀን አይሰራም ናቲ ብለሻል። ልክ ነሽ። አዎ ናቲ አይሰራም። የቅድስት አርሴማ ቀን ማለት ነው። ቅድስት አርሴማ ማምናት እያለ ነበረ ካስታውሳችሁ። ስለዚህ ሊሆን ይችላል አንዳንዴ የኔትወርክ ችግር አምሽቶበት ከዛ በቃ ነገ ልቀቀው ብሎ ሊሆን ይችላል። መርሳት አለ። አንዳንዴ የለቀቃችሁት መስላችሁ ልትረሱን ትችላላችሁ በቢዚነት። ስለዚህ ዋናው እንግዲህ ጨረቃዎች እንኳን ትናንት መጡ አየኋቸው፣ ፈገግታዎች የኔ ወርቃዎች። ስለዚህ ዛሬ ደግሞ እንግዲህ ተቃቅፎ እጅ ለእጅ በአንድ ላይ እጅ ለእጅ ተያይዘን እንሽከረከራለን እያሉ እንደዚህ እዚህ ጋር የታችኋቸዋል። እንደዚህ የተቆሉ ምናምን የመጡበት ቀን አለ አይደለ? ልክ እንደዛ ይመጣሉ እያስባለሁ። እስከዛ በተስፋ እንጠብቃለን። ላይክ፣ ሰብስክራይብ፣ ሸር እያደረጋችኋቸውና በርቱልን እያላችሁ ጠብቁ። ሌላ ምንም ልላችሁ አልችልም። የዛሬው ቀን ደስ እንደሚል ልነግራችሁ ነው። በጧቷ መጣጤ ወዳችኋለሁ። ሁሌም ሳቁልኝ፣ ሁሌም ደስተኛ ሆኑ ባገኛችሁት አጋጣሚ ማለት ነው። ከባድ ችግር እንኳን ቢሆን ቀላል ችግር ነው ብላችሁ ፈታ ጀስት ፈታ በቃ ባይ። ወዳችኋለሁ።